On this lesson, let us discuss about the dynastic cycle in China. በዚህ የትምህርት ርዕሳችን የምናየው በቻይና የስርወ መንግስት ዑደት ምን ይመስላል የሚለውን እናያለን። ስለዚህ ይህን ቪዲዮ በጥናት ላይ ሆናችሁ ወይንም በትምህርት ላይ ሆናችሁ አሊያም በስራ ቦታ ላይ ሆናችሁ የምትመለከቱት ትኖራላችሁ። ስለዚህ ተማሪዎች የዘጠነኛ ክፍል የታሪክ መጽሐፍ ይዛችሁ ክፍለ ትምህርት 4 ላይ ገጽ 72 አውጥታችሁ ተከታተሉኝ። ስለዚህ በዚህ ቪዲዮ በጥንቷ ቻይና የስርወ መንግስት ዑደት ምን ይመስላል፣ how it work እንዴት ይከናወን ነበር የሚለውን እናያለን። ዳይናስቲ ስንል ምን ማለታችን ነው? ከትውልድ ትውልድ የሚተላለፍ ስልጣን ማለታችን ነው። ስለዚህ በጥንቷ ቻይና ስርወ መንግስታት እንዴት ይቀያየራሉ የሚለውን የምናይበት ርዕሳችን ነው። ስለዚህ እስከ መጨረሻው በደንብ ተከታተሉ። የሚገርምና አስተማሪ የሆነ ታሪክ ነው፣ ትማሩበታላችሁ። So let us continue. The Chinese created a great civilization in the world. እንግዲህ በባለፈው ከጥንቷ ቻይና ስልጣኔ እንደተማር ነው ጥንት ቻይናውያን በዓለም ላይ ታላቅ ስልጣኔን ያደረጉ የሰሩ ናቸው። The Chinese civilization greatly impacts other countries in East Asia, particularly Korea and Japan. የጥንቷ የቻይና ስልጣኔ በምስራቁ ኤዥያ አካባቢ ትልቅ ተጽዕኖ የነበረው ነው። በተለይ በኮሪያና በጃፓን ላይ። In politics, the Chinese accepted the idea of a dynastic cycle. በፖለቲካው ረገድ ጥንት ቻይናውያን የስርወ መንግስት ዑደትን ሀሳብ ተቀብለው ይኖሩ ነበር። ይህ የስርወ መንግስት ዑደት ሀሳብ ምንድነው የሚለውን ቀጥለን እናያለን። The Chinese dynastic cycle was practiced in the following way. የጥንቷ ቻይና የስርወ መንግስት ዑደት በሚከተሉት መንገድ ይከናወን ነበር። When a new dynasty took power, the Chinese believed that it used to be strong, ruled well, and had support of the people. ጥንት ቻይናውያን እንደዚህ ይሉ ነበር። አዲስ ስርወ መንግስት ወደ ስልጣን ሲመጣ ጠንካራ ነው፣ ስልጣኑን በጥሩ ሁኔታ በግዛቱ ላይ ያከናውናል። ከዚህም በተጨማሪ የህዝብ ድጋፍ አለው ይላሉ። However, when it became corrupt and weak and lose the support of the people, this led to the loss of the mandate of heaven. ይሁን እንጂ ይላሉ ጥንት ቻይናውያን፣ አንድ ስርወ መንግስት በስልጣን እየኖረ በስልጣን ላይ ያሉ ሰዎች ሙስና የሚሰሩ ከሆነ የህዝብን ድጋፍ ያጣሉ፣ በዚህም ይዳከማል። ባለስልጣናቱ በህዝቡ ላይ ሙስናን ሲሰሩ የፈጣሪ ጥበቃ ይለያቸዋል ይላሉ። በዚህም ቅጣትን ያመጣባቸዋል። እንግዲህ ጥንት ቻይናውያን የስርወ መንግስት ዑደት እንደዚህ ነው የሚሰሩ። መጀመሪያ ላይ አዲስ ስርወ መንግስት ሲመጣ ጠንካራ ነው፣ በመላው ግዛቱ ስልጣኑን በሚገባ ያካሂዳል። ከዚህም በተጨማሪ የህዝብ ድጋፍ አለው ይላሉ። ግን ስርወ መንግስቱ ጊዜ እየገዛ ጊዜን እየፈጀ ሲሄድ ባለስልጣናቱ በውስጡ ያሉ ባለስልጣናት ማለት ነው ህዝብን ከጎዱ፣ ከበደሉ፣ ሙሰኞች ከሆኑ የፈጣሪ ጥበቃ ይለያቸዋል። በዚህም ስርወ መንግስቱ ይዳከማል። መዳከም ብቻ ሳይሆን የህዝብ ድጋፍም ያጣል። ስለዚህ በሌላ ስርወ መንግስት ይተካል ይላሉ። Because of this, it would be replaced by another new dynasty, probably founded by a rebel group. በዚህ ምክንያት የፈጣሪ ጥበቃ ስለሚለያቸው አማጽያን ይነሳሉ። እነዚህ አማጽያን ከዚህ በፊት የነበረውን በስልጣን ላይ ያለውን ስርወ መንግስት አስወግደው የራሳቸውን ስርወ መንግስት ያመጣሉ ይላል። So this cycle would be repeated. ስለዚህ ይህ ዑደት የሚቀጥል ይሆናል።
ስለዚህ እነዚህ አማጽያን ያመጡት ስርወ መንግስት በስልጣን ላይ ሲኖሩ ሙስናን ከሰሩ ፈጣሪ ይለያቸዋል። በዚህም እነሱን ይቀጣቸዋል። ምን አድርጎ? የተለያዩ ችግሮችን ያመጣል። ለምሳሌ የህዝብ ድጋፍ ያሳጣቸዋል፣ አማጽያንን ያስነሳባቸውና እነዚህ አማጽያን ደግሞ ሌላ ስርወ መንግስት ያመጣሉ ብለው ያምናሉ። ስለዚህ ይህ ዑደት የሚቀጥል ይሆናል። ስለዚህ ከምስሉ ላይ እንደምታዩት ዑደቱ ይሄን ይመስላል። ስለዚህ ከምስሉ ላይ እንደምታዩት አዲስ ስርወ መንግስት ሁልጊዜም ሲመጣ ጠንካራ ነው፣ የህዝብ ድጋፍ አለው። ግን እየቆዩ ሲሄዱ ሙስናን ከሰሩ ወይንም ህዝቡን ከበደሉት ይህ ስርወ መንግስት የፈጣሪ ጥበቃን ያጣል። የፈጣሪን ጥበቃ ስለሚያጣ ፈጣሪ ደግሞ የተለያየ ችግርን ያመጣበታል። ለምሳሌ ናቹራል ዲዛስተር ወይንም ይሄ ጎርፍ ሊሆን ይችላል፣ የተፈጥሮ አደጋ፣ ረሃብ እና የመሳሰሉት ያመጣና በህዝቡ ውስጥ አማጽያን ይነሳሉ። እነዚህ አማጽያን ደግሞ በስልጣን ላይ የነበረውን ህዝብ በዳይ አስተዳደር አውርደው ሌላ የራሳቸውን ስርወ መንግስት